ትላንት የአውሮፓ ሻምፒዮንስ ሊግ የሁለተኛ ዙር መርሃ ግብሮች ተደርገዋል። ቀደም ሲልም እንግዲህ ሊቨርፑል መነካው በሚል ጉዳይ በዚህ በክረምት ተጫዋቾች የዝውውር መስኮት በጣም ከፍተኛ የሚባሉ ገንዘቦችን አውጥቷል። ነገር ግን በባለፉት ጨዋታዎች ላይ ውጤት አልባ መሆን ችሏል። የቡድን ሁለቱንም መርሃ ግብሮች በሽንፈት አጠናቋል። እሱን የተመለከተ እንዲሁም ትላንት የነበረው የአውሮፓ ሻምፒዮንስ ሊግ ጉዳዮች ላይ ተጨማሪ ማብራሪያዎችን ሊያደርሰን ባልደረባችን እስማኤል አሚን እዚህ ተገኝቷል። እንኳን ደህና መጣ። ሰላም ቆይኝ አብራ አለሪ መስከነው። እስቲ ትላንት ሊቨርፑል በጋላታሳራይ ተሸንፏል። በእርግጥ ያ ስቴዲየም ላይ ነጥብ ይዞ መውጣት በጣም አስቸጋሪ እንደሆነ ይነገራል። ደጋፊዎቹ በጣም አስቸጋሪ ስለመሆናቸው በተደጋጋሚ ይነሳል። ግን በክሪስታል ፓላስም ተሸንፏል። ይሄ ቡድን ትላንትናም ተሸንፏል። ሊቨርፑል ወዴት እየሄደ ነው የሚለው ጉዳይ እናሳስተ ምናልባት ሁለት ጨዋታዎችን በሽንፈት ማስተናገዱን ተከትሎ ይሆናል ይሄን እነዚህ አይነት አስተያየቶች የመጡት እንጂ ከዛ በፊት የነበሩትን ጨዋታዎችን ብትመለከት በአስቸጋሪ ሁኔታ ያሸነፋቸው ጨዋታዎች ከ6 እና ከ7 በላይ ይሆናሉ ጨዋታዎች። ምናልባት ጨዋታዎቹ ሊጉ ከተጀመረ ጀምሮ በአሰቃቂ ሁኔታ ያለፈ ያለ ግን ደግሞ ግቦችን ማስቆጠሩ እየጠቀመው ውጤት ይዞ የወጣ ቡድን ሊቨርፑል ነው የምንመለከተው። ከዚህ አንፃር የሊቨርፑል ችግር ቀድሞ የነበረ ግን ደግሞ ማሸነፉ እንዲደባበስ ያደረገው ግን ደግሞ ሲሸነፍ በደንብ ግልጽ የወጣበት አጋጣሚ ነው የተፈጠረውና ብዙ ምክንያቶች ልታነሳ ትችላለህ ትላንትና የሊቨርፑልን ፐርፎርማንስ። ግን ደግሞ በአጠቃላይ ስትመለከተው ትልቁ ጉዳይ የማካሊስተር እዚህ ቦታ ላይ ወይም ደግሞ መሀል ላይ የነበረውን ሚና የበላይነት ጨዋታውን የመቆጣጠር ሚና በዘንድሮ ውድድር ዓመት ከጉዳት ተመልሶ ባለፈው የመጨረሻ ዓመት ላይ ከተጎዳ በኋላ ወደ ፊትነስ እስኪመለስ በጣም አስቸግሮ ነበርና ከዚህ አንፃር የሱን የመሀል ሜዳ እንቅስቃሴ ወይም ደግሞ የመሪነት ሚና ያጣ ሆኖ ተመልክተናል። እስካሁን ድረስ ወደ ፊትነሱ አልመጣም ወይም ደግሞ በቋሚነት የሚሰለፍበት ጨዋታ ላይም በዛ ደረጃ የምጠብቁ አይነት ተጫዋች ሆኖ አልተገኘምና ከዚህ አንፃር የመጀመሪያው ጉዳይ ማካሊስተር ይሆናል ተብሎ ነው የሚጠበቀው። የሚታየውም ያ ነው። ሁለተኛውና ትልቁ ጉዳይ ደግሞ የተከላካዩ የኮናቴ ጉዳይ ነው የሚሆነው። በጣም ሲሊ ሚስቴኮችን ይሰራል ሁሉንም ጨዋታዎች ላይ ማለት ይችላል። እስካሁን ከተጀመረ ጀምሮ የኮናቴን ማድሪድ ይፈልጋል። ምናልባት አሁን በነጻ ስለሆነ ይሻሻላልም ብለው ስለሚያስቡት አሁን ኮንትራቱ ላይ 8 ወራት ነው የቀሩት በሊቨርፑል ቤት። እስካሁን ኮንትራትም አልፈረመም። ስለዚህ በክረምቱ ካሻውት አድርጎት ቢሆን ሊቨርፑል የተሻለ ይጠቀም ነበር። ግን አሁን በጃንዋሪ የፈለገው ክለብ ጋር በነጻ መነጋገር ይችላል። ስለዚህ በነጻ የሚያጣበት እድል በጣም ሰፊ ነው ማለት ነው። ስለዚህ ማድሪድ በነጻ ቢያገኘው የ23 ዓመት ተጫዋች ስለሆነ ብዙም የሚጎዳበት አጋጣሚ አይኖርም። የሚስተካከለበት እድል ሊኖር ይችላል። ግን ያለው ፐርፎርማንስ በተለይ በትልቁ ሊግ ላይ ግን በጣም ሾኪንግ ነው፣ በጣም አስደንጋጭ ነው ማለት ትችላለህ። የሚሰራቸው ስተሮች ከትንንሽ ቡድኖች ከሚገኙ ተከላካዮች ራሱ የማይጠበቅ ነውና የግድ ሊቨርፑል በትልቅነት መጫወት የሚፈልግ ከሆነ እሱ ቦታ ላይ ያለውን ነገር ማስተካከል በግዴታ የሚታይ ሆኖ ይታይ። የዘንድሮ ትልቁ ችግር እሱ ነው። የመጣው ካውንተር ጨዋታ ጥቃት ሲፈጸም ተመለከታል። አሁን ቫን ዳይክን ከዓለማችን ቁጥር 1 ተከላካይ ነው ብለን ልገልጸው የምትችለው ሁለቱንም ቦታ ከቨር አድርጎ እየተጫወተ ነውና የሚያግዘው ተጫዋችም የለም። ከተከላካይ አማካይም ጀምሮ ግራቨንበርግ ወደፊት እየተሳበ ነው የሚጫወተው። ስለዚህ ሙሉ ለሙሉ ጫናዎች ቫን ዳይክ ላይ እየወደቁ ነው የምትመለከተው። ከዚህ አንፃር እሱ ካሳየው ፐርፎርማንስ አንፃር ሊቨርፑል አሁን ያለበት ደረጃ ተገኝቷል እንጂ በጣም አስቸጋሪ ሁኔታ ውስጥ ይወድቅ ነበር ሊቨርፑል። ሌላው ትልቁ ጉዳይ ደግሞ ሊቨርፑል ከባለፈው ዓመት ከነበሩት ቋሚ 11ዶች 4ቱ የተቀየሩ ተጫዋቾች ናቸው። 4ቱ ደግሞ ሊቨርፑል ላለፉት 10 ዓመታት ላይ ወይም ደግሞ 8 ዓመታት ከክሎፕ ጀምሮ በቋሚነት ሲያጠቃበትና ሲከላከልበት ቲሙን ባላንስ ያደርግበት የነበረበት ቦታ ላይ አዳዲስ ተጫዋቾች ናቸው። እነሱ ተጫዋቾች በፊትነስም ወይም ደግሞ በብቃት ደረጃ እዛ ቦታ ላይ መገኘት አልቻሉም። ትሬንትና ሮበርትሰን የነበሩበትን ቦታ ስትመለከት ሊቨርፑል በብዛት ሲያጠቃበት የነበረው ቦታ ነው። ብዙ ድል ቢፈጠርበት ብዙ ድል ሲከላከሉም በባላንስ ይሄ የተከላካይ መኮቹ መጡ በ4-3-3 በደንብ አድርገው ባላንስ አድርገው ሊጫወቱበት የሚችሉት ጨዋታ ነበር። አሁን ግን ያንን ሪትም አጥቶታል። በኬርኬዝና ፍሪምፖንግ ያንን ማምጣት አልቻለም። በተለይ ኬርኬዝ የሚቆራረጡ ፓሶች ወይም ደግሞ እርግጠኛ ያልሆኑ ጨዋታዎችን ነው የሚጫወተው። ያንን ፍላንክ በትክክል ለመሸፈን ይሞክራል፣ ግን በዛ ደረጃ መገኘት አልቻለም። ፍሪምፖንግ በተደጋጋሚ ጉዳቶች ያለበት ተጫዋች ነው። ትላንትና ደግሞ ወደፊት ሳላህን ቦታ ሸፍኖ እንዲጫወት ያደረገው ሁኔታ ነው። ስቦዝ ላይ በአንጻራዊነት እንደውም የተሻለ ሆኖ መጫወት ኢንቨርትድ እየሆነ እንደ ትሬንት ወደ መሀል ገብቶ ለመጫወት የሚሞክርበት አጋጣሚ አለ፣ ግን ያንን ሪትም ማምጣት ግን አልቻሉም። አሁን ያንን ፓሶች እነ ኤኬቴኬ በዛ ደረጃ ኳሶችን እያገኙ ከክንፍ የሚመጡ ዴሊቨሪዎች በጣም ወሳኝ ነበሩ ብዬ ነው የማስበውና እሱም ትልቅ ክፍተት ነው ብዬ አስባለሁ። አጥቂውና 10 ቁጥሩ ፍሎሪያንና ኢሳክም ሆነ ኤኬቴኬ በዛ ደረጃ መጣመር የቻሉበት አጋጣሚ በጣም ጠባብ ነው ብዬ አስባለሁ። ቶሎ ስክታላሉም ትንሽ በተለይ ፍሎሪያን ቀድሞ ኳሶችን አሁን እሱ የኳስ ግንዛቤ በጣም ከፍ ያለ ስለሆነ የሚሰጣቸውን ፓሶች አይተው ከሆነ ተጫዋቾቹ እዛ ቦታ ላይ አይገኙም። ገና በዛ ደረጃ አልተላመዱም፣ አልተዋሃዱም። እሱ ቀድሞ የሚያስብ ተጫዋች ነውና ለዛ ነው ብዙ ጊዜ ትችቶች ሊደርሱበት ይችላሉ፣ ግን ብዙ ቦታዎችን ይሸፍናል። ፓሶቹ ቶሎ የሊቨርፑል ተጫዋቾች አንደርስታንድ ማድረግ አልቻሉም ገና እሱን ብዬ ነው የማስበውና ከዚህ አንፃር የትላንትናው አንዱ አጋጣሚ ስንመለከት ነበር ማይነስ ያረጋት ኳስ
ምንም ተጫዋች የሱ የሊቨርፑል ተጫዋቾች ቦታው ላይ ያለመኖራቸውን አዌራ ሆኖም ገና በጣም ነበር ሲበሳጭ ነበር የእንትናን ጨዋታ ከተማ አሁን የሱ ጨዋታ ኢሳክ የሆነ ተቀይሮ ገብቶ የሞከረው ሙከራ አይቷል እንዴት አይነት ጨዋታ መጫወት እንደሚችል ፍሎሪያንን ተመለከታል የሊቨርፑል ተጫዋቾች ግን በዛ ደረጃ የሱን ጨዋታ ማንበብ አልቻሉም ገናና ከዚህ አንፃር የሊቨርፑል ችግሮች ብዙ ማንሳት ይችላል ግን በጊዜ ሂደት የመዋቀር ጉዳይ ነው የሊቨርፑል ጉዳይ የሚሆነው እንጂ ከፐርፎርማንስ ደረጃ እንኳን ጥሩ ልጆች አሉ የሆኑ ነገር ማሳየት የሚችሉ ነገር ልጆች አሉ ግን መሀል ላይና ተከላካይ ያለው ክፍተት ግን መድፈን እንዳለባቸው ነው የሚሰማኝ ትላንትና ጋላታሳራይ ጨዋታ ምንም ስቴዲየሙ እንኳን ከባድ ቢሆን በሁለተኛው አጋማሽ በተለይ ምንም አይነት እንቅስቃሴ የተቆራረጡ ፓሶች እርግጠኛ ሆኑ ኳሶች እንኳን መመልከት አልቻለምና በጣም አስቸጋሪ ምሽት ነበር ትላንትና በየደጋፊውም ድባብ እንግዲህ ከአንፊልድ ባልተናነሰ ሆኖ በጣም አስቸጋሪ እንደውም ሊቨርፑላውያን መሆናቸው የተሻለ ጠቀማቸው እንጂ አንፊልድ ላይ ያንን ጩኸት ያንን ድባብ የለመዱ ተጫዋቾች መሆናቸው እንጂ ብዙም የደጋፊ ድባብ በማይስተውልበት ስቴዲየም ውስጥ የመጡ ክለቦች በጣም እንደሚቸገሩ እዚህ ሜዳ ላይ ይነገራል ምናልባት ግቧም የተቆጠረችበት አጋጣሚ ሰቦዝ ላይም በዛ ልክ እርግጠኛ ነበርም የሰራትም ጥፋት ያው የእጅ ንክኪን አትፈጽም ቅጣት ምት ያሰጠችው እጁ ኳላ ስለቀደመ የሚለው እሱም ምንም ማድረግ አይችልም ግን ፍጹም ቅጣት ምት መሆኑ ሊቨርፑል ግብ አሁን በተለያዩ መንገዶች ግብ ሊቆጠርብ ይችላል አሁን ሊቨርፑል በዚህ ውድድር ዓመት በተከላካይ ችግር እንዳለበት ያለፉት የሊግ ጨዋታዎችን በደንብ ያሳያሉ ግቦችን የሚያስተናግድ ቡድን ነው ጥሩነቱ በዛው ልክ ግብ እያስቆጠረ ማሸነፉና ውጤት ማስጠበቁ ነው በራሱ ትልቅ አስተዋጽኦ አደረገለት እንጂ የዋላው ክፍሉ ምንም ችግር የለውም የማርክ ጉዬ ግን ትልቅ ችግር ነው እውነት ለመናገር ብሎ ማንሳት እሱን አለማስፈረማቸው ዋጋ አስከፍሏቸው በትክክል የኮናቴን በዛ ደረጃ አሁን ሊዮኒ በጣም ጥሩ ግዢ ነበር አንዱ ለጨዋታ ቢታይ ኖሮ 18 አመት ተዳጊ ስለሆነ ነው እንጂ በቋሚነት የሚያሰልፉት ነበር ኮናቴን አስቀምጠው ግን እሱ ደግሞ በመጀመሪያው የጨዋታው ላይ በካርሊንግ ካፕ ጨዋታ ላይ ተጎርቶ እንግዲህ ለአንድ አመት ከጉዳት ርቋልና በጣም አስቸጋሪ አሁን አንድ ተከላካይ ብቻ ጎሜዝ ነው ያላችሁ ጎሜዝን የመሞከር ግዴታ ውስጥ ነው አሁን እየገቡ ያሉት ጎሜዝ ግን ያው ለኔ በጣም ጥሩ ተጫዋች ነው ከኮናቴ በተሻለ ብዬ አስባለሁ ግን እሱን እድል ለመስጠት ብዙም እየደፈሩ አይደለም በጉዳትም ደግሞ የሚጠቃ አይነት ተጫዋች ነውና ቶሎ ጃንዋሪ በደረሰ የሚል እሳቤ ላይ እንደሰማኛል ለልስል ካፌ ስልክ ምናልባት ተነስሎት ይሄን ያስባሉ ብዬ አስባለሁ ጥርን በጣም ናፍቀው የሚጣበቁ ነው የሚመስለኝ የሊቨርፑልን የጨዋታ ሲስተም ቶሎ ብለው ወደ ራሳቸው ለመክተት የሞከሩበት አጋጣሚ ዋጋ ሳያስከፍላቸው አይቀርም ቨርቲካል ጨዋታዎችን ያበዛሉ አሁን እነዚህ ትሬንትና አርኖልድና ሮበርትሰን የሚጠቀሙበትን ጨዋታ ቶሎ ወደ መሃል መቀየር በጣም አስቸጋሪ ሊሆንብ ይችላል ባለፈው አመት አሁን ፕሪሚየር ሊግ የበሉበት አመት ወደ ራሳቸው ጨዋታ አልገቡም ትንሽ የክሎፕን ይዘው ነው ወደ ሻምፒዮንነት ያመሩት ዘንድሮም ያንን ሳይለቁ በትንሹም እያደረጉ ቨርቲካሉን መጠቀም ነበርባቸው ግን እሳቸው ሙሉ ለሙሉ የቨርቲካሉን ጨዋታ ለመጠቀም ይሞክራሉ የመሃል እንቅስቃሴ የክንፉን ጨዋታ ተተው ማለት ነውና ብዙ ዋጋ አስከፍሏቸዋል ከዛ አንፃር የሳላንም እንቅስቃሴ መመልከት ይችላል የክንፎች ጨዋታዎች ስላሌሉ ቨርቲካል ለመጫወት እየተሞከረ ስለሆነ የሳላን እንቅስቃሴ በተወሰነ መልኩ መገደብ እንደቻለ ማየት ይቻላል በቀጣይ እንግዲህ በምን ደረጃ ይመጣል የሚለውን ጉዳይ እናነሳለን ሪያል ማድሪድን እናንሳ ትላንትና ካይራት አልማቲን አሸንፏል 5 ግቦችን አስቆጥሯል ኪሊያን ምባፔ አሁንም ግብ ማስቆጠሩ ላይ ምን ያክል ለሪያል ማድሪድ አስፈላጊ ተጫዋች እንደነበር አሳይቷልና የሱን ነጥብ እስቲ እናንሳ በተደጋጋሚ እዚህ ቦታ ላይ አውርቻለሁ የምባፔ መኖር የአሎንሶን ቆይታ በጣም ዲፋይን አድርጎለታል ከመጀመሪያው ጨዋታ ጀምሮ የአሎንሶ ቡድን 6 ጨዋታ በተከታታይ አሸንፎ ሊሆን ይችላል ግን ደግሞ ፐርፎርማንሱ ሜዳ ላይ ስትመለከተው የሚበለጥ ወይም ደግሞ ይሄ ምናቆን የማድሪድን ጨዋታ የሆነ ሰዓት ላይ አስቸጋሪ ቡድን ከመጣ ሙሉ ለሙሉ ዶሚኔት ያደርገው አትሌቲኮ ማድሪድ ጨዋታ እሱን በደንብ የሚያሳይ ይመስላል በትክክል ተመልክተናልና በጣም አስቸጋሪ ጊዜ ነበሩ ያንን ክፍተቶቹ በደንብ ያጋለጠበት ሆኖ ነው ያመሻውና የትላንትናው ጨዋታ ግን አንዳንዴ በዚህ ጨዋታዎች ልትሸነፍ ቶሎ ማሸነፍ ለብቻው ትንሽም ሆነ ትልቅ ይሁን ቡድን ወደ ሲስተም ለመምጣት ይረዳሃልና ምባፔ አሁንም እዛ ቦታ ላይ የተገኘ አይነት ተጫዋች ነው ቲሙን ወደ ሲስተሙ ለመመለስ በጣም የተሻለው ተጫዋች ነው ብያሰብ ግን አሁን ትላንትና ሴባዮስ በቋሚነት ይሰለፈ ተጫዋች ሆኗል እዚህ ጨዋታ ላይ ምናልባት ካይራት አልማቲ ስለሆነ ሊሆን ይችላል ግን በጣም ምርጥ ፐርፎርማንስ ያሳየ አይነት ተጫዋች ነው እድል ለሱ መስጠት እንዳለባቸው የሚያሳይ ነው አሁን እንደ ሴባዮስ ያለ አይነት ተጫዋችን እድል መስጠት ቢፈልጉ አይነት አሰልጣኝ አይደሉም ቶሎ ፕሬሲንግ የሚጫወት ተጫዋች ለቤሊንግሃም አይነት ያሉ ተጫዋቾች ናቸው ለቫልቬርዴ አይነት ተጫዋቾች ናቸው እድል መስጠት የሚፈልጉት ጃቪ አሎንሶና አሁን እንደውም 4-2-3-1 ነው የሚጫወቱት የማይቀየረውን 3-4-3 ነበር እሳቸውም ሲጫወቱ የነበሩት ልክ እንደ አሞሪም ግን እሳቸው ግን ፕራግማቲክ ስለሆኑ ይሄንን ጨዋታ ወይም ደግሞ ካላቸው የተጫዋቾች ብዛት አንፃር ጨዋታውን ለመቀየር ሞክረዋል ግን ያዋጣቸው አይመስልም የሆነ
አማራጮችን መከተል እንዳለባቸው ይሰማኛል። አሁን እንደ ሲባዮስ ያሉ ኳስን ባላንስ አድርገው ግራና ቀኝ አይተው ኮንትሮል ማድረግ የሚችሉ አይነት ተጫዋቾችን ማስገባታቸው ትናንትና የጠቀማቸው የጨዋታ ሲስተም ነው ብዬ አስባለሁ። ያንን ማሰብ እንዳለባቸው ይሰማኛል። በቀጣይ በርግጥ እነ ቫልቨርዴ ወደ ጨዋታ የሚመለሱበትና ቤሊንግሃም በቋሚነት ሊጀምሩ የሚችሉበት አጋጣሚ ሊኖር ይችላል። ግን በዛው ደረጃ ጨዋታውን አቀራረባቸው ማስተካከል እንዳለባቸው ይሰማኛል። ኤምባፔ ላይ ብቻ ነው ጫናዎች ወደቁት። ትልቁና ዋናው ደግሞ የቪኒሺየስ ጁኒየር ወደ ጨዋታ ወይም ደግሞ በዛሬ ቲም አለመገኘት ደግሞ ትልቁ ዋጋ ያስከፈላቸው ይመስለኛል። እዛ ቦታ ላይ ብቻውን የሚንቀሳቀስ ተጫዋች ነው ከአርዳ ጉለር ጋርና የቪኒሺየስ እዛ ቦታ ላይ በዛ ደረጃ እንደተጠበቀው አለመገኘት በጣም አቋሙ መውረድ በጣም ከሚጠበቀው በላይ አቋሙ መውረድ እንግዲህ ዋጋ ያስከፈላቸው ይመስለኛል። ማድሪድ ምንም ጥያቄ የለውም። ኤምባፔ እዚህ ቡድን ውስጥ ባይመጣ ኖሮ ማድሪድን የሚሳልበት መንገድ ትንሽ ከባድ ያደርገው ነበር። በዚህ ደረጃ ቪኒሺየስ ይወርዳል ብለን እኮ ሁላችንም አስበናል። እውነት ባላንዶርን ሁለተኛ ደረጃ ይዞ ሲያጠናቅቅ የነበረው አቅምና በአመቱ ደግሞ ያሳየው አቋሙ ትልቅ ጥያቄ የሚያስነሳ ነው። ቼልሲን አሰልጣኝ ጆዜ ሞሪኒዮ እንግዲህ ወደ ቤታቸው ተመልሰው ትላንት ተሸንፈዋልና የቼልሲ እንቅስቃሴ የአሰልጣኝ ኤንዞ ማሬስካም ሀሳብ ምን ይመስላል የሚለውን እስቲ ትንሽ እናንሳ። አሁን ትላንትና ኤንዞ ማሬስካ የመጨረሻ 3 አጥቂ ላይ የተጠቀሙት ተጫዋች ፔድሮ ኔቶ፣ ታሪክ ጆንስ እና ጋርናቾ ናቸው። ምናልባት ባለፈው በፕሪሚየር ሊግ ከተጠቀሙት ተጫዋቾች ሁለቱ የሉም ማለት ነው እዚህ ቡድን ላይ ወይም ደግሞ ከዛ በፊት ደግሞ ያለውን ፕሪሚየር ሊግ ለተማል 3ቱም የሉም ማለት ነውና በአማራጭነት ብዙ ያጥቂ መስመር ያላቸው አይነት አሰልጣኝ ናቸው። ግን ደግሞ ሁሉንም እየቀያየሩ የሚጠቀሙ አሰልጣኝ በቋሚነት ማሰለፍ የሚገባቸውን ተጫዋች የለዩ አይመስለኝም። አሁን ልዩነቱ ምንድነው? እነዚህን ተጫዋቾች ደግሞ ይዘው እስከሚቀጥለው አመት ድረስ የሚጠብቁ ሳይሆን በቀጣይ አመት ደግሞ ሌላ 3 አዲስ ተጫዋቾች ይፈርሙላቸው ነው። ምን መሰለ በጣም አስቸጋሪው ነው ለአሰልጣኝ። አሁን ነግራሃም ፖተር ወይም ደግሞ ፖቼቲኖ አቋም ወይም ደግሞ ቲማቸውን መገንባት አቅቷቸው አይመስለኝም። እኔ የተጫዋቾች ወይም ደግሞ በትልቅ ደረጃ ያሉ ተጫዋቾች መኖራቸው አይኗጅ ሲሆንብ በጣም አስቸጋሪ ነው። አንዱን ተጫዋች ተጠቅሞ አንዱን ማስቀመጥ የመልበሻ ቤቱን ራሱ ባላንስ መጠበቅ በጣም አስቸጋሪ ነው ትላልቅ ተጫዋቾች ስትይዝና አሰልጣኞች የሚቸገሩበት አሁን ማሬስካ የመጀመሪያውን አመት ተወጥተውታል። የተወሰኑትን ቀንሰው እነ ስተርሊንግን የመሳሰሉ ቀንሰው እነ ጃክሰንን አሁን ማስወጣት የሚፈልጉ አሰልጣኝ እንዳልሆኑ ግልጽ ነው። ለሳቸው ጨዋታ በትክክል ሲጠቀሙበት የነበረው ተጫዋች ኳሶችን ቢስትም ለቢውልድ አፑ ከፓልመር ጋር ያለው ግንኙነት ፓልመርን በነጻነት እንዲጫወት ፓልመር በሌለበት ጨዋታ ጥሩ ሆኖ ሲንቀሳቀስ የነበረው ጃክሰን ነው። ያንን ተጫዋች ማጣት አይፈልጉም። ግን ደግሞ ቼልሲ የሚሸጥና የቢዝነስ ክለብም ከመሆኑ አንፃር ተጫዋቾችን በየአመቱ ያመጡ መሸጥ የሚባል ተጫዋች አሰልጣኞች ያንን አጣጥመው መሄድ ያለባቸው አሰልጣኞች መሆን እንዳለባቸው ግልጽ ነውና ትላንትና የተሰለፉት ፔድሮ ኔቶ በስተቀር ሁሉም በተጠባባቂ ወንበር ላይ የሚጫወቱ ተጫዋች ነው። ጋርናቾ ሌላ ተጨማሪ ተጫዋች ነው እንግዲህ እንደ ፔድሮን የመሳሰሉ ተጫዋቾችም እዚህ ቡድን ላይ ያሉና ከዚህ አንፃር የጨዋታ ሲስተማቸውን ቦናኖቴም እንግዲህ ትላንትና በመሃል ሜዳ ላይ የነበረ ተጫዋች ነው። በሌስተር ቤት የምናውቀው ምርጥ ተጫዋች ነው። ጥሩ ሽያጭም ሊሆንላቸው ይችላል። እንግዲህ ምናልባት የሚያቆዩት በቡድን ተጫዋችነትም እንግዲህ ይቆያል ብለን ማናስበው ግን በተጠባባቂ ወንበር ላይ ልናየው የምንችለው አይነት ተጫዋች ነውና ከዚህ አንፃር የጨዋታ ሁኔታቸውን ከተጫዋቾች ብዛት አንፃር በጣም ግራ የተጋቡ አሰልጣኝ ይመስለኛል። አሰልጣኙ በተለይ በቀይ ካርድ በሚያዩበት ጊዜ የታክቲክ አቀያየራቸው ዋጋ የሚያስከፍላቸው አይነት አሰልጣኝ ናቸው። ትላንትና ግን በአንጻራዊነት ከጆዜ ሞሪኒዮ ቤኔፊካ ጋር እንደምንም ብለው 1-2 ማሸነፍ ችሏልና የቲሙን ሁኔታ ትመለከታል። በቋሚነት የሚለዩት ምርጥ 11 ስለሌላቸው ትንሽ የተቸገሩትን ማሬስካን ነው እየተመለከትን። ጥሩ ቡድን እንዳይሰሩ ግን እንቅፋት የሚሆንባቸው ይመስለኛል። ጎሉንም ካየው በራስ መረብ ላይ የተቆጠረ ኳስ ነው። ቼልሲ በራሱ አቅም እንኳን እያስቆጠረ አይደለም። ጨዋታዎች ላይ የተቸገረ እንደነበረ ያለፉት መራገብሮች ላይ የተመለከተ ሽያጭ ላይ የቀረበው ነው። ባድሻሊን ትላንትና በተከላካይነት ያሰለፉት ባድሻሊ ማለት እንግዲህ በጣም ደካማ ተከላካይ ከዲሳሲ ጋር የነበረ አይነት ተጫዋች ነውና ዲሳሲን አሳልፎ ሰጥቷል። ባድሻሊ ነው የሚቀረው። እሱንም ለመሸጥ ሲነጋገሩ ግን ደግሞ ገበያ ላይ ገዢ ወይም ደግሞ ጉዳዩ በማልቃቱ የዝውውር ጊዜው በማብቃቱ ነው እንግዲህ የቆየው። ትላንትና ግን በቋሚነት ሊጠቀሙበት ችሏል። ስኳድ መስፋቱ ጥሩ ሆኖ ሳለ ግን የቼልሲ የተከላካይ ክፍል ስቲል መስተካከል እንዳለበት ነው የምትመለከት። ካሴዶን የመሰለ ምርጥ የተከላካይ አማካይ ቢኖራቸውም ግን የተከላካዩ በጣም አቋም መውረድ አሁን የሊቨርፑልና የቼልሲ ጉዳይ በጣም ተመሳሳይ ነው። የተከላካይ ክፍሉ በጣም ደካማ ነው። ፎፋና በቋሚነት ሁሌ የምታሰልፈው አይነት ተጫዋች በጉዳት የሌለ ተጫዋች ኮልዊል አሁን ጉዳት ላይ ያለ ተጫዋች ነውና በጣም የሚቸገረውን በቋሚና 11 የሚጠቀሙትን የተከላካይ ክፍል በደንብ አድርጎ ማጠናከር ሲገባቸው ግን አጥቂዎች ላይ ነው ብዙ ፈሰስ እያደረጉ ያሉት። እሱንም ግቦች የማያስቆጥሩ ሆኖ እንግዲህ እየዘለቁላቸው ነው። ኢንተር ሚላን ላይ ሀሳብ እናንሳ። ኢንተር ሚላን ትናንትና አሸንፏል። ስላቪያ ፕራግን አሸንፏል። የዚህ ቡድን ላይ የማርከስ ቱራምን ጉዳይ እናንሳ። እስቲ የተጫዋች ልዩነት ፈጣሪ ስለመሆኑ ይነገርለታል። አንተ ምሳሌ ተጫዋች በደንብ ታወራለህ ብዬ አስባለሁና እስቲ አሁን ምናልባት ትናንትና 2 ግቦችን ያስቆጠሩ ላታሮ ማርቲኔዝ ሊሆን ይችላል እዚህ ጨዋታ ላይ ግን በጣም ምርጥ አቋም ምናልባት አንድ ዘመናዊ እግር ኳስ ላይ
የሚያስፈልገው አንድ ቡድን ሊያስፈልገው የሚገባው አጥቂ ማለት ማርከስ ቱራም ነው ብዬ ነው የማስበው። እንደፈለክ የሚጫወትልህ በግራም በቀኝም በአጥቂ መስመር 9 ቁጥር ሆኖ መጫወት የሚችል ግን ደግሞ 10 ቁጥርን ቦታ ሸፍኖ የሚጫወት በግራም በቀኝም እየወጣ ከቲሙ ጋር የቡድን ስራን በደንብ አድርጎ የሚሰራ ተጫዋች በየትኛውም የአሰልጣኝ ሁኔታ ሊመረጥ የሚችል አይነት ተጫዋች ነው ትላንትና የተመለከትኩት። ምናልባት የጨዋታ አቀራረባቸው በጣም የሚያስተቻቸው ናቸው። የኢንተር ሚላኑ አሰልጣኝ የቀድሞ ቺቡና ግን ደግሞ ማርከስ ቱራም መያዛቸው በጣም የጠቀማቸው ነው የሚመስለው። የሳቸው የጨዋታ አቀራረብ በጣም የሚያስተቸው ነው። ብዙ ጨዋታዎችን እየተመለጡ በላሊጋው በሴሪያው ላይ 10ኛ ደረጃ ላይ የሚገኙ አሰልጣኝ ናቸው። ግን ደግሞ እንደ ማርከስ ቱራም ያሉ ተጫዋቾች ግን ኦቨርሻይን አድርገው የሆኑ ጨዋታዎችን እየለወጡላቸው ነው የሚገኙትና የማርከስ ቱራም ሚና በጣም የሚያስደንቅ ነበር። በትላንትናው ምሽት ጨዋታ በተለይ ኢንተር ሚላን ምን አይነት ተጫዋች እንደያዘ በትክክል ያሳያል። በቀጣይ እንግዲህ እሱ ላይ በደንብ አድርጎ መስራት የሚችሉ ከሆነ አሰልጣኙ በደንብ ውጤት ማምጣት የሚችል አይነት ተጫዋች ነው። ግቦችን ያስቆጥራል፣ አሲስቶችን ያደርጋል፣ መልሶ ይከላከልልሃል። እንደ ቡድን በጣም ምርጥ አይነት ተጫዋች ልትለው የምትችለው አይነት ተጫዋች ነውና ማርከስ ቱራም በኢንተር ሚላን በልዩነት መውጣት የቻለ ተጫዋች ግቦች ሲያስቆጥሩ የሱ የጎል ኮንትሪቢዩሽን ከአሲስተም ባለፈ እንደ ቡድን የሚሰሩት ጉዳይ ላይ ትልቅ ሚና አለውና የማርከስ ቱራም ምሽት ነበር ትላንትና ማለት ብዙም ማገናኝ አይሆንም። ግን ደግሞ ላውታሮ ማርቲኖስ 2 ግቦችን ያስቆጠረበት ነው። ግን ለኔ እዛ ጨዋታ ላይ በጣም ትልቅ ኮከብ ሆኖ ያመሸው ተጫዋች ማርከስ ቱራም ስለነበር ማለት ነው። የአውሮፓ ቻምፒየንስ ሊግ ዛሬም ቀጥሎ ይደረጋል። በተለይ ዛሬ በፓሪስ ሴን ጀርመን እና በባርሴሎና መካከል የሚደረገው ጨዋታ ብዙዎች በጣም በትልቁ ይጠብቁታል። ፓሪስ ሴን ጀርመን እንግዲህ በወቅቱ የአውሮፓ ቻምፒየንስ ሊግ ባለድል ነው። ከስብስብ አንጻርም በጣም የሚገርም ስብስብ የያዘ ቡድን ነው። ሉዊስ ኤንሪኬ እንግዲህ የቀድሞ የሚያውቁትን ቡድናቸውን ጭምር ነው የሚገጥሙት። ባርሴሎናም በተመሳሳይ በጣም ጥሩ የሚባል እግር ኳስ የሚጫወት ቡድን ሰለሞኑ በደንብ እያሳየ ነው የሚገኘውና ይሄ ጨዋታ ምንድን ነው የሚያሳየን ዛሬ? የሚገርምህ አንተ የምትጠብቀው አይነት ጨዋታ ላይሆን ይችላል። ለምን 4 ተጫዋቾች የሉም እዚህ 5 ጨዋታዎች ከፓሪስ ሴን ጀርመን በኩል ዴምቤሌ፣ ክቫራትስኬሊያ፣ ዱዌ፣ ማርኪኒዮስ እና ቪቲኒያ ምናልባት ቪቲኒያ በጉዳት ትሬኒንግ አቋርጦ ስለወጣ ላይኖር ይችላልና ኦልሞስት ከቋሚ አሰላለፍ ውስጥ 5ቱን ተጫዋቾች እዚህ ቡድን ላይ አትመለከትም ማለት ነው። በተቃራኒው ፔድሪና ዲዮንግን የያዘው እንግዲህ የባርሴሎና ሚድፊልድ እንዴት አይነት ቡድን እንደሰሩ ማየት ይቻላል። ሃንሲ ፍሊክና ፔድሪና ዲዮንግ የባርሴሎና የመሃል ሜዳ የተቆጣጠሩበትን መንገድ ስትመለከት የትኛውም ተጫዋች ቡድን በጣም የሚፈራው አይነት ጥምረት ነው። ዲዮንግ በተለይ ያንን ባላንስ በማድረግ ደረጃ በጣም የሚገርም ተጫዋች ነው። ፔድሪ ነው ምንም ግልጽ ነውና ከዚህ አንፃር እንግዲህ ፔዥ የሚፈተንበት ጨዋታ ይሆናል ተብሎ ነው የሚጠበቀው። 5 ተጫዋቾችን አለመያዙን ተከትሎ በሁለቱ እንግዲህ ጥምረት እንዴት ራሽፎርድ እዛ ቦታ ላይ ሻይን እንዳደረገ ስትመለከት የሁለቱም አሁን መሃል ሜዳ ላይ በጣም ምርጥ ቲም የምሰራ ከሆነ የፊቱም የኋላውም ቦታ ብዙም ሀሳብ የሚገባህ አይደለም። አሁን ትልቁ ችግር አንድ ቡድን ሲፍረከረከት የምትመለከተው መሃል ሜዳው በጣም ደካማ ሚዛን ጠባቂ ቦታው አሁን ራሽፎርድ የክንፉን ሚና እንደዛ አድርጎ በነጻነት የሚጫወተው የመሃል ሜዳው በደንብ አድርጎ ባላንስ የተደረገለት ስለሆነ ነው። አሁን ራሽፎርድ በጣም የተሻለ ተጫዋች ነው ብለን እያወራንለት የምንገኘው አይነት ተጫዋች ነው። ከዩናይትድ በተሻለ ባርሳ ቤት ውስጥ በጣም ልዩነት መፍጠር እየቻለ ያለ ተጫዋች ነው። የመሃል ሜዳው እንቅስቃሴ ነው ለዚህ ያበቃው። ምናልባት በዩናይትድ ቤት ቶሎ ኳሶች እሱ ጋር የማይደርሱበት ምክንያት የመሃል ሜዳው ደካማ ስለነበረ ነው። ከዚህ አንፃር የፔድሪና የዲዮንግ ሚና በጣም ከፍ ያለ ነው። ዛሬ የሚጠበቀውን እንግዲህ ጨዋታ የባርሴሎና የበላይነት ሊኖር ይችላል ብለን የምንገምተው ምናልባት 5ቱ ተጫዋቾች እዚህ ቦታ ላይ ስለሌሉ ማለት ነው የፒጂ ከዚህ አንፃር የባርሴሎና የበላይነት ሊኖር ይችላል። ግን ጨዋታው በጣም ምርጥና ሳቢ ሊሆን እንደሚችል ሁላችንም እንጠብቀው። ያው ጥሩ ኳስ የሚጫወቱ ቡድኖች ስለሆኑ ምናልባት ጥሩ የኳስ ፍሰት እንመለከታለን ብለን ተስፋ እናደርጋለን። ለሰጠን ማብራሪያ ግን ከልብ አመሰግናለሁ። እኔም አመሰግናለሁ።